ከ16ኛው ጥያቄ ቀጥሎ ምን ይሆናል? which economist is associated with classical schools of thought? classical schools of thought ጋር የትኛው ኢኮኖሚስት ሊያያዝ ይችላል ኦር ከዛ ጋር የሆነ አስተዋጽኦ አለው ኦር እዛ ሐሳብ ላይ የሆነ ነገር አድርጓል ነው። በቃ ጆን ማናያርድ ኬንስ አይሆን። ኬንስ ራሱ ይሄ ሰውዬ ስሙ ይነገራናል። ኬንስ ከዚህ ተነስቶ ነው ኬኔጂያን ኢኮኖሚክ ማነው ስኩልስ ኦፍ ቶት የመጣው ራሱ። ሶ ኬንስ ጆን ማናያርድ ኬንስ የኬኔጂያን ነው እንጂ ክላሲካል ስኩልስ ኦፍ ቶት ላይ ተሳታፊ አልነበረም ወይንም ከሱ ጋር የሚገናኝ ነገር አይደለም። ሁለተኛው ሚልተን ፍሪድማን ነው። ሚልተን ፍሪድማን ኒው ክላሲካል መሰለኝ ኒው ክላሲካል ነው። ሶ እሱንም እናልፈዋለን። ክላሲካል የመጀመሪያው ጋር አይደለም ማለት ነው። አዳም ስሚዝ ነው በዋነኛነት እዚህ ጋር ልንጠቅሰው የምንችለው። በቃ ክላሲካል ስኩልስ ኦፍ ቶት ሲባል በዋነኛነት ሊነሳ የሚችለው አዳም ስሚዝ ነው። ሶ እዚህ ጋር መልሳችን አዳም ስሚዝ ይሆናል ማለት ነው። ሌላኛው ፓውል ሳሙኤልሰን ይላል ነው። እንደውም ከዚህ ጋር የሚገናኝ ስም አይደለም። ሶ እያንዳንዱ እነዚህ አራቱንም ስሞች መጽሐፍ ላይ የምናገኝ ይሆናል። ሶ ጂጋን ነው እዚህ ጋር በደንብ ልንይዛቸው የሚገባው ስሞች ሁለት ናቸው። ጆን ማናያርድ ኬንስ ማክሮ ኢኮኖሚክስ ራሱ እንዲነሳሳ ወር ባለፈው አንስተናል። አስ ዲስቲንክት እንዲታይ በደንብ ተደርጎ እንዲጠና ግብአት የሆነ ኦር ግብአት ያቀረበ ሰው ነው ጆን ማናያርድ ኬንስ። አዳም ስሚዝ ደግሞ ስኩልስ ኦፍ ቶት እንዲሁ ደግሞ አዳም ስሚዝ አስሆል ነው ኢኮኖሚክስ አስ ዲስቲንክት ሳብጀክት እንዲጠና ግብአት ያቀረበ ሰው ነው። መጽሐፍን የጻፈ ነው ዌልዝ ኦፍ ኔሽን የሚባል በጣም ታዋቂነት ያለው መጽሐፍ ነው። ሶ እዚህ ጋር ሁለት ስሞችን በደንብ ልንይዝ ያስፈልገናል ማለት ነው። 17 ኬኔጂያን ኢኮኖሚክስ አርጊው ዛት ኬኔጂያኖች ስለምን ያወራሉ ነው። ስለምን ያወራሉ? ገቨርንመንት ኢንቨስትመንት ኢዝ ኖት ነሰሰሪ ገቨርንመንት ኢንተርቬንሽን ገቨርንመንት ኢንተርቬንሽን አያስፈልግም ይላሉ ነው። ያስፈልጋል ነው እንደሚሉት። ሶ ይሄ መልስ አይሆንም ማለት ነው። ገቨርንመንት ኢንተርቬንሽንን በጣም ከሚደግፉ ስኩልስ ኦፍ ቶት ዋኑና አንደኛው ኬኔጂያን ነው። ይሄም ምንን የሚባል ፖሊሲ ነው የሚደግፉት? ፊዚካል ፖሊሲ ፊዚካል ፖሊሲን ላይ መንግስት እጁን ሊያስገባ ይገባዋል ኦር ፊዚካል ፖሊሲን በማድረግ ማለት ነው። ሶ ቢን ስንመለከት ኢኮኖሚ ካንሰል ኮሬክት ኢን ዘ ሎንግ ራን ኬኔጂያኖች ኢኮኖሚው ራሱን በራሱ ያስተካክላል። ዲማንድ ኢን ሰፕላዩን ራሱን በራሱ ያስተካክላል ኦር ዲማንዱ ሲበዛ ሰፕላዩ እያነሰ እንዲሁ ደግሞ ሰፕላዩ ሲበዛ ዲማንዱን ይቀንሷል። ሶ ሰፕላዩ እያነሰ ራሱ በራሱ ይሰልፍ ኮሬክት ነው ብለው ይላሉ ነው የሚለን ነው። እነሱ እንደውም አይሉም ገቨርንመንት ኢንተርቬንሽንን ምን ይላሉ? ያበረታታሉ ማለት ነው። ሐሳቡን ስንመለከቱ በቃ ይሄ ራሱ ገቨርንመንት ኢንተርቬንሽን አያስፈልግም እያለ ነው። ሰልፍ ኮሬክት ማርኬቱ ራሱ ነው። ሲን ስንመለከት አግሪጌት ዲማንድ ፕሌስ ኤ ክሩሻል ሮል ኢን ዘ ኢኮኖሚክ ስታቢሊቲ ይሄንን ይላሉ። አግሪጌት ዲማንድ ለኢኮኖሚው ስታቢሊቲ ክሩሻል ሆነ ወይንም ደግሞ ጥሩ ቁልፍ የሚባል ሚና ይጫወታል ይላሉ። ዲን ስንመለከት ኢንፍሌሽን ኢዝ ኖት ኢንፍሉዌንስድ ባይ ፊዚካል ፖሊሲ በፊዚካል ፖሊሲ ኢንፍሌሽንን ኢንፍሉዌንስድ ማድረግ አንችልም። ያ ማለት ኢንፍሌሽን ላይ ተጽዕኖ መፍጠር አንችልም ኦር ኢንፍሌሽን ላይ ኢምፓክት ማምጣት አንችልም በፊዚካል ፖሊሲ ብለው ያምናሉ ነው የሚለን። ይሄ እንደውም ከነሱ አቋም በጣም የተጻረረ ነው። ስለዚህ መልስ አድርገን ሲን እንወስዳለን ማለት ነው። 18ኛ ሞኔታሪስት ኢኮኖሚክስ ኢምፋሳይዝ ዘ ሮል ኦፍ ሞኔታሪስቶች ስሙ ራሱ ይነግረናል ምንን ኢምፋሳይዝ ሊያደርጉ እንደሚችሉ መኒን። ሶ ከመኒ ጋር የሚገናኘው የትኛው ተቋም ነው ነው ገቨርንመንት ስፔንዲንግን ምን ኢምፋሳይዝ ያደርጋሉ ነው የሚለን ነው። ገቨርንመንት ስፔንዲንግን በዋነኛነት ሊጠቀም የሚፈልገው ኦር እንጠቀምበት የገቨርንመንት ስፔንዲንግን ቱ ሪጉሌት ዘ ማርኬት ብሎ የሚያምነው ኬኔጂያን። ሶ ገቨርንመንት ስፔንዲንግን እንጠቀም አይሉ ሞኔታሪስቶች። ቢ ኮንሱመር ኮንፊደንስን እንጠቀም ኦር ያ ማለት ክላሲካል ይመስለኛል ኮንሱመር ኮንፊደንስ። ሶ ከዚህ ጋር አይገናኝም ማለት ነው። ይሄ ወደ ክላሲካል ጋር ይሳማል። ሲ መኒ ሰፕላይ የገንዘብ አቅርቦትን እንጠቀም ኦር ሮሉን ለሱን አድርገው ገንዘብ አቅርቦት መኒ ሰፕላይን ስሩ ሴንትራል ባንክ ወይንም ደግሞ ናሽናል ባንክ በናሽናል ባንክ ወይንም ደግሞ በሀገሪቱ ማዕከላዊ ባንክ ተጠቅመን የገቨርንመንትን ሰፕላዩን እንዲሁ ደግሞ ይሄ አቅርቦትና ዲማንዱን እያጣጣም ማርኬቱን መንግስት ይቆጣጠረው የሚል ነገር ነው ያለው። ሶ ሲ ይሆናል መልሱ ማለት ነው። ዲ ቢዝነስ ሳይክል ጋር ምንም የሚገናኝ ነገር የለውም ማለት ነው። ሶ
18ኛ መልሳችን ሲ ይሆናል። 19ኛ which schools of thought believes in limited government intervention and free market policy? የትኛው schools of thought ነው ፍሪ ማርኬት ነፃ ገበያ ይሁን ድጋሚ ደግሞ የገቨርንመንት ኢንተርቬንሽን የገቨርንመንት ተሳትፎ on the economy በኢኮኖሚው ላይ ሊሚትድ የተገደበ ይሁን? ኦልሬዲ እዚህ ጋር የትኛው ስኩልስ ኦፍ ቶት ነው ይሄን የሚያቀነቅነው ነው? ኬኔዥያን አይደለም፣ ቅድም ብለናል። ምን የሚባለውን ፖሊሲ የፊዚካል ፖሊሲ ተጠቅሞ ገቨርንመንት ኢንተርቪን ማድረግ አለበት እንደ ኢኮኖሚ ብለው ያምናሉ። ሶ ይሄ አይሆንም ማለት ነው። ሞኔታሪስቶችም ይግባ መንግስት ይግባ ስሩ ሴንትራል ባንኩን ተጠቅሞ ይሄ መኒ ሰፕላይ እና ዲማንድን እያጣጣመ ገበያውን ይቆጣጠር ነው የሚሉት። ሶ ይሄም አይሆንም ማለት ነው። ፍሪ ማርኬት አይሉም እነሱ። ሲ ክላሲካል ነው የሚለው ያ ኦልሬዲ ክላሲካል ነው። ክላሲካሎች ኢንቪዚብል ሃንድ ቲዮሪን ሰጀስት ያደርጋሉ። ገቨርንመንት ኢንተርቬንሽን አላስፈላጊ መሆኑን እዛ ኢምፋሳይዝ ያደርጋሉ። ሶ ክላሲካል ነው የሚሆነው ማለት ነው። እዚህ ጋር ሌላ የምናነሳው የሚገባው ነገር ክላሲካሎች የገቨርንመንት ኢንተርቬንሽን ይኖራል፣ ግን ሊሚትድ በሆነ ሁኔታ የገቨርንመንት ስራ የሚሆነው ኦን ዘ ማርኬት ኦር ኦን ዘ ኢኮኖሚው ላይ በቃ የጥበቃ ስራ ህግን የማስከበር ብቻ ነው። ህግን የማስከበር ብቻ የውስጥ ጣልቃ ገብነት አያስፈልግም። የውስጥ ስራ ላይ መንግስት እጁን ማስገባት አይጠበቅበትም። ራሱ ሰልፍ ኮሬክት ይሁን ማርኬቱ ብለው ነው የሚያምኑት ማለት ነው። ዲን ስንመለከት ኒው ኬኔዥያን ኦልሬዲ ከላይ አንስተናል። የኬኔዥያን አስቀጣዮች ናቸው። ኒው ኬኔዥያን ራሱ ያንኑ ፈለግ ተከትለው ነው የመጡት። እነዚህ ምንም የገቨርንመንት ኢንተርቬንሽን ይቅር አላሉም። እንዲያውም ይሄ ፊዚካል ፖሊሲን አበረታቱ። ያ እንዲሁ ደግሞ ተጨማሪ አዳዲስ ቲዮሪዎችንም አመጡ። ሶ ያ ነው የሚሆነው ማለት ነው። ሲ 20ኛው what is the key feature of new Keynesian schools of thought? የኒው ኬኔዥያን ስኩልስ ኦፍ ቶት አዲስ ፊውቸር ምንድነው ነው የሚለው። ሶ ኤ ዌጅ ኤንድ ፕራይስ ፍሌክሲቢሊቲ ነው። የደሞዝ ኦር የጉልበት ዋጋና የእቃው ዋጋ ፍሌክሲብል ይሁን ኦር ተለዋዋጭ ይሁን የሚል ሐሳብ አላቸው። ቢ ፐርፌክት ማርኬት ኮምፒቲሽን፣ እንደውም አውጥተን መጣል አለብን። ቢ ፐርፌክት ማርኬት ኮምፒቲሽን ጭራሽ የኬኔዥያን ሊሆን አይገባም። ያ የሚሆነው የክላሲካል ሐሳቦች ነው። ሲ ስቲኪ ዌጅ ኤንድ ፕራይስ ይለናል። የቋሚ የሆነ ዌጅ ኤንድ ፕራይስ ነው የሚለን። ያ ሲ ነው መልሱ። ዲ ፉል ኢምፕሎይመንት ኢዝ ኦልዌይስ ሜንቴንድ። ያው ይሄንን ሐሳብ ለማስረዳት ብዙ ጊዜ ይፈጃል እና ሞር ዲቴይልድ የሚገባችሁ ምዕራፍ 2 ላይ ስለ እያንዳንዱ ናቸው። ኬኔዥያንም ክላሲካል ስኩልስ ኦፍ ቶት ሰፕላይ ላይ አግሪጌት ሰፕላይ ላይ የሚያቀርቡት ሐሳብ አለ። ስቲክ ዌጅ ኤንድ ፕራይስ እንዲሁ ደግሞ ፍሌክሲቢሊቲ የሚባሉ ሁለት ጽንሰ ሐሳቦች አሉ። የዛኔ በደንብ የምትረዱት ይሆናል። ሶ ለአሁኑ ግን ይሄንን ብቻ ሸምድዳችሁት ሂዱ። ኒው ኬኔዥያኖች ምን የሚባል ሐሳብ አቅርበዋል? ስቲኪ ዌጅ ኤንድ ፕራይስስ የሚል ማለት ነው። ወደ 21ኛው ጥያቄ ስንሄድ what does GNP means? ያ ግሮስ ናሽናል ፕሮዳክት ያ GNP ግሮስ ናሽናል ፕሮዳክት እሺ A the total value of goods and service produced by country citizens regardless of location. B the total production within country's border. C the trade balance of country. D inflation። አሁን እዚህ ጋር ኢንፍሌሽን ሬት ማይሆኑትን አስቀድመን እናውጣ። ዲ ኢንፍሌሽን ሬት ምንድነው? ጂኤንፒ ጋር ግሮስ ናሽናል ፕሮዳክት ጋር ኢንፍሌሽን ሬት የሚያገናኘው ነገር አለ። ሶ አውጥተን እንጥለዋለን። ሲ ትሬድ ባላንስ ኦፍ ካንትሪ ያንስተናል። ትሬድ ባላንስ ምን ሊይዝ እንደሚችል ኢምፖርት ኤንድ ኤክስፖርት። ሶ ይሄ የሚገናኘው ነገር የለም ብዙ። ቢን እንመልከት። ዘ ቶታል ፕሮዳክሽን ዊዝን ካንትሪስ ቦርደር ይሄ ምንድነው? ጂዲፒ ነው። ዊዝን ካንትሪስ ቦርደር ሆኖ ሪጋርድለስ ኦፍ ሁ ፕሮዲውስድ አይደለ እንዴ ማን እንዳመረተው ዲተርማይን ሳናደርግ ኦር ስለዛ ብዙም ሳናይ ብቻ ኦንሊ እዚህ ጋር ጂዲፒ ላይ የምንወስደው በካንትሪ ቦርደር ውስጥ የተመረቱ ምርቶች እንዳለ ጂዲፒ ላይ ይቆጠራሉ። ሶ ይሄ ለጂዲፒ ነው እንጂ ለጂኤንፒ አይደለም ማለት ነው። ለግሮስ ዶሜስቲክ ፕሮዳክት ነው። ኤ ዘ ቶታል ቫሉስ ኦፍ ጉድስ ኤንድ ሰርቪስ ፕሮዲውስድ ባይ ካንትሪ ሲቲዘንስ ሪጋርድለስ ኦፍ ሎኬሽን። ያ ግሮስ ናሽናል ፕሮዳክት የምንለው የኛ ሀገር ዜጎች ሀገር ውስጥም ሆነው ደግሞ ውጭ ሀገር ሆነ ያመረቱት ያ ጂኤንፒ ይባላል። እዚህ ጋር ማናካትተዋል። እኛ ሀገር ውስጥ ሆነ የውጭ ዜጎች ያመረቱት ከሆነ ያ አይካተትም።
አስዊላስ የኛ ሀገር ዜጎች ውጭ ሀገር ያመረቱት ሲሆን ግን ያ ኢንክሉድ ተደርጎ ጂኤንፒ ተደርጎ ይቀመጣል። ሶ መልሳችን ኤ ይሆናል ማለት ነው። 22 which approach is not used to measure GDP ጂዲፒ ለመለካት ማን ተጠቀምበት አፕሮች ኦር ዌይ የትኛው ነው የሚለን። ያው ሶስት አይነት አፕሮች አለ። ኤክስፔንዲቸር አፕሮች፣ ፕሮዳክት አፕሮች ኦር ደግሞ ቫልዩ አድ አፕሮች ይባላል በሌላኛው ስሙ። ሶስተኛው ኢንካም አፕሮች። ሶ ከነዚህ ውስጥ ያለው ነው የትኛው ነው? ኤክስፔንዲቸር አፕሮች ነው ያ መለኪያው ነው። ሶ አይሆንም ማለት ቢ ፕሮዳክሽን አፕሮች ወይንም ደግሞ ቫልዩ አድ አፕሮች አለ ያ። ሲ ኢንካም አፕሮች ያ። ሶ አንኢምፕሎይመንት አፕሮች የጂዲፒ መለኪያ ወይ አይደለም። ሶ መልሱ እሱ ይሆናል ማለት ነው። ሶስተኛ what is the main difference between nominal GDP and real GDP ምንድነው nominal GDP and real GDP ልዩነቱ ነው የሚለን። A real GDP accounts for inflation while nominal GDP does not. B nominal GDP corresponds only goods and service while real GDP includes trade balance. C real GDP includes only government expenditure. D nominal GDP excludes the effects of production growth. አሁን እዚህ ጋር ያልሆነውን ቀድመን እናውጣ። ጂዲፒ ሲጀመር ኤክስፔንዲቸርን ነው እንደሚለካው ፕሮዳክሽን። ሶ እዚህ ጋር ኤክስፔንዲቸርን ምናምን ገቨርንመንት ኤክስፔንዲቸርን ብቻ ያያል። ሶ ይሄንን አውጥተን እንጥላለን። ሲ የማይሆን ነው። ዲ እንመልከት። ኖሚናል ጂዲፒ ኤክስክሉድስ ዘ ኢፌክት ኦፍ ፖፑሌሽን ግሮስ። ከፖፑሌሽን ግሮስ ጋር ጂዲፒ የሚያገናኘው ነገር አለ? ኦንሊ ፐር ካፒታ ኢንካም ለመስራት ካልተጠቀምንበት ሶ ይሄም አይሆንም ማለት ነው። ሲ ቢ እንመልከት። the nominal GDP considers only goods and service while real GDP includes trade balance ይለናል። ኖሚናል ጂዲፒ የምንለው እቃዎችና ሰርቪሶችን አገልግሎቶችን ብቻ ኮንሲደር ያደርጋል ኦር እነሱን ያማክላል። ነገር ግን ጂዲፒ ሪል ጂዲፒ የምንለው ትሬድ ባላንስን ያማክላል። ይሄ ምንም ካየነው ጋር ከሀሳቡ ጋር ማይሄድ ነው ይሄ። ስለዚህ ኖሚናል ኤንድ ሪል ጂዲፒ ያው ብዙም እዚህ ምዕራፍ 1 ላይ አያወራውም። የ12ኛ ክፍል ላይ የ11ኛ ክፍል ላይ ካልተሳሳትኩ ምዕራፍ 3 ላይ በደንብ ተንትኖ ያወራዋል። ያ ሶ እዛ ላይ ሄዳችሁ ማንበብ ትችላላችሁ። ሶ ይሄን ስንመለከት ሪል ጂዲፒ ካውንትስ ፎር ኢንፍሌሽን። ያ ሪል ጂዲፒ የምንለው ትክክለኛው ጂዲፒ የምንለው የጂዲፒ አሰራር ነው። ያ ኢንፍሌሽን ካውንት አድርጎ ኢንፍሌሽን ቆጥሮ ይሄ ጂዲፒ ችግር አለበት ይባላል። ባለፈው አንስተነዋል። ጂዲፒ ሜዠርመንት በጂዲፒ ብቻ ኢኮኖሚውን ሜዠር ማድረግ ትክክል ያልሆነ ነገር ነው ብለው ኢኮኖሚስቶች አርጉ ያደርጋሉ። ሶ ይሄ ግን ኢንፍሌሽንን አካውንት ያደረገ ኦር ኢንፍሌሽንን ከግምት ያስገባ ጂዲፒ የጂዲፒ አሰራር ጂዲፒ ይባላል። ያ ዳዝ ኖት ኢንፍሌሽንን ከአካውንት ያላስገባ ኦር ኮንሲደር ያላደረገ ኢንፍሌሽን ደግሞ ኖሚናል ጂዲፒ ይባላል። ሶ the answer is A ይሆናል ማለት ነው። which of the following is a limitation of GDP as economic measure? ተከታትሎ መጣ። ሶ የትኛው የጂዲፒ ኢኮኖሚን ሜዠር ሲያደርግ የትኛው ነው በቃ ሊሚቴሽኑ ገደቡ ኦር ደግሞ ያልደረሰበት ቦታ? ሶ እንመልከት። it does not consider inflationን ኮንሲደር አለማድረጉ። B it ignores the informal economy. C it accounts for non-market transactions. it only measure government output. ሶ እዚህ ጋር ያለው ሆኖ መጀመሪያ እናስወግድ። it only measure government output ይሄ የገቨርንመንት አውትፑትን ብቻ ኦር ገቨርንመንት ያመረተውን ብቻ ነው አካውንት ማድረጉ ሊሚቴሽኑ አይደለም። ኢኮኖሚውን ላይ ገብቶ እኮ ኢንዲቪጁዋልስ ያመረቱትን ይለካል። ሶ ይሄ ሊሆን አይችልም። it accounts for non-market transactions ማርኬት ትራንዛክሽን ያልሆኑትን ሁሉ መቁጠሩ ሊሚቴሽኑ ነው አይደለም። ሶ ቢን ኤን መልከት does not consider inflation ኮንሲደር አያደርግም። ያ በት ግን ሪል ጂዲፒ ከተሰራ ኮንሲደር የሚያደርግበት ሁኔታ ስላለ ይሄ መልስ አይሆንም ማለት ነው። ቢ it ignores the informal economy ያ ዋነኛ ሊሚቴሽኑ ይሄ ነው ከሁሉም በላይ ኢንፎርማል ኢኮኖሚ ያ ማለት ውጭ ላይ የሚሸጡት ነጋዴዎችን ሁሉ አካውንት አያደርጉም። እንዲሁ ደግሞ ፎር ኤግዛምፕል ጂዲፒ ጉልበት ሁሉ ጂዲፒ መያዝ አለበት። ፎር ኤግዛምፕል እኛ በቤታችን ውስጥ እንሰራ
ተማሪዎች ራሱ ለቤተሰቦቻቸው ሲሰሩ ያ ነገር ወደ ገንዘብ ይቀየርና ጂዲፒ ሊካተት ይችላል። ሶ እንደነዚህ አይነት ነገሮች ኢንፎርማል ኢኮኖሚውን አካውንት አለማድረጉ አንደኛውና ዋነኛው ሊሚቴሽን ኦር ዲስአድቫንቴጅ ይሆናል ማለት ነው የጂዲፒ። if a country's GDP is increased, what can generally be assumed? የአንድ ሀገር ጂዲፒ ሲጨምር ምንድነው ኮንሲደር የሚደረገው ኦር የሚታሰበው? ኢንፍሌሽን is decreased, ኢንፍሌሽን እየቀነሰ ነው ብለን እናስባለን። B, the standard of living is improved, unemployment is rising, the trade balance is negative። ስለዚህ በሪል አድርገን እንመልከተው። ኢንፍሌሽን is decreased፣ ጂዲፒ ሲጨምር ኢንፍሌሽን ይቀንሳል ነው። እንዲሁም ጂዲፒ እንዲጨምር ከሚያደርጉት ነገሮች በውሸት በፎልስ እንዲጨምር በውሸታዊ መንገድ እንዲጨምር ከሚያደርጉት ነገሮች አንዱ ኢንፍሌሽን ነው። ይሄ ኮንሲደር አይደረግም። ይሄ ልክ አይደለም። then B, standard of living is improved፣ ያ ሊሆን ይችላል። ጂዲፒ ሲጨምር ስታንዳርድ ኦፍ ሊቪንግ ሊጨምር ይችላል። ሲያዘው C, unemployment is rising፣ ያለ መቀጠር ሁኔታ እየጨመረ ነው። ጂዲፒ ሲጨምር እኮ ያ ፕሮዳክሽን ጨመረ ማለት ነው። ፕሮዳክሽን የሚጨምረው ደግሞ ብዙ የሰው ኃይል ብዙ የሚሰራ ጉልበት ሲኖረው ነው። ይሄ አይሆንም ማለት ነው። ዲን ስንመለከት ትሬድ ባላንስ ኢዝ ኔጌቲቭ፣ ትሬድ ባላንስ ኔጌቲቭ መሆን ያሳየናል። ጂዲፒ ሲጨምር ነው። የተሻለ መልስ ቢ ይሆናል ማለት ነው። ቢን እንወስዳለን። 26ኛው ጥያቄ what does the Phillips curve illustrate? ፊሊፕስ ከርቭ ምንን ያሳየናል ነው የሚለው። A, the relationship between inflation and unemployment, the impact of trade balance on GDP, the effect of monetary policy or exchange rate, the role of technology in economic growth። ይሄ ጥያቄ ኦልሬዲ ስለ ፊሊፕስ ከርቭ መጽሐፋችሁ ላይ አያነሳምበት። እዚህ ጋር ዝም ብለን አንስተን እንለፈው። ፊሊፕስ ከርቭ የሚያሳየን በኢንፍሌሽን እና በስራ እጥነት በአንኤምፕሎይመንት መካከል ያለውን ሪሌሽንሺፕ ይሆናል ማለት ነው። ኤክስትሪም ላይ ማንበብ ትችላላችሁ፣ የበለጠ ያወራል ስለ ፊሊፕስ ከርቭ። ከርቭም አለ እዛው ኤክስትሪም ላይ ኢኮኖሚክስ ላይ እዛ ላይ ገብታችሁ ማየት ትችላላችሁ። which of the following is an expansionary fiscal policy? የትኛው ነው ኤክስፓንሽነሪ ፊዚካል ፖሊሲ? ይሄም ምዕራፍ 1 ላይ የለም፣ እናልፈዋለን ማለት ነው። ኤክስፓንሽነሪ ፊዚካል ፖሊሲ፣ ኮንትራክሽነሪ ፊዚካል ፖሊሲ፣ ሞኔታሪ ፖሊሲ፣ እንዲሁ ሞኔታሪ ፖሊሲም ኤክስፓንሽነሪ እንዲሁ ኮንትራክሽነሪ አለው። እያንዳንዱ ምዕራፍ 3 ላይ ነው። ምዕራፍ 4 ላይ ያሉ የዛኔ ስትማሩ ሰራችኋላችሁ። ይሄንን ነው when government reduce the money supply is likely trying to፣ ይሄ ምዕራፍ 3 ነው። ከሞኔታሪ ፖሊሲ ጋር የሚያያዝ ነገር ነው። ይሄንንም እናልፈዋለን። what is the most common cause of hyperinflation? ለሃይፐር ኢንፍሌሽን ዋነኛው ወይንም ደግሞ ሞስትሊ የሚያስከትለው የትኛው ነው ሪዝኑ ነው? ራፒድ ኢንክሪዚንግ መኒ ሰፕላይ፣ ከፍተኛ የሆነ የገቨርንመንት ዝም ብሎ ገንዘብን ሰፕላይ ስለሚያደርግ እንደ ኢኮኖሚ ፓምፕ ስለሚያደርግ፣ ዲክሪዚንግ ኮንሱመር ዲማንድ፣ ሎው ሌቭል ኦፍ ገቨርንመንት ስፔንዲንግ፣ ዲ ሃይ ትሬድ ሰርፕለስ። በደንብ እንመልከተው። ሃይፐር ኢንፍሌሽን እንዲከሰት የሚያደርገው የትኛው ነው? ራፒድሊ ኢንክሪዚንግ መኒ ሰፕላይ፣ ያ ሊሆን ይችላል። የገቨርንመንት ዝም ብሎ መኒን ኦን ዘ ኢኮኖሚ ፓምፕ ማድረጉ ያ ሊያስከስተው ይችላል። እስቲ እንደ መልስ እንያዘው። ቢ ዲክሪዚንግ ኮንሱመር ዲማንድ፣ የተጠቃሚዎች ፍላጎት ሲቀንስ ያ ኢንፍሌሽን የሚያስከትበት ሁኔታ አለ ነው። ቢ ላይሆን ይችላል ማለት ነው። ዲማንድ ሲቀንስ ዋጋ ራሱ ይቀንሳል እኮ አይደለ? ያልተወደደ እቃ ይወደዳል እንላለን አይደለ? በተለምዶ እቃ ሲወደድ ነው ዋጋው የሚጨምረው። እቃው ካልተወደደ ኦር ተፈላጊነቱ ከቀነሰ ኦልሬዲ ዋጋውም እንደዚህ ይቀንሳል። ሲ ሎው ሌቭል ኦፍ ገቨርንመንት ስፔንዲንግ፣ የገቨርንመንት ስፔንዲንግ ዳት ሚንስ ፓምፒንግ ኦፍ ኦር ሰፕላይ ኦፍ፣ ገንዘብን ፓምፕ የማያደርግ ከሆነ ዲማንዱም ይቀንሳል። ያ ገንዘብ የለማ፣ ገንዘብ ሲኖር እኮ ነው ዲማንድ ቢኖር አይደለ እንዴ? ይሄም አይሆንም ማለት ነው። ዲ ሃይ ትሬድ ሰርፕለስ፣ ይሄ ሃይፐር ኢንፍሌሽን የሚያስከፍተው ሃይ ትሬድ ሰርፕለስ ሲኖር ነው። እንዲሁም ተጻራሪ የሆነ ነገር ጥሩ የሆነ የትሬድ ሁኔታ ባለበት ሁኔታ እንዴት ኢንፍሌሽን ሊያስከትል ይችላል? መልሳችን ኤ ይሆናል ማለት ነው። 30 which of the following is not characteristics of economic recession?
የኢኮኖሚክ ሪሴሽን መገለጫ ባህሪ ያልሆነው ያ which of the following is not characteristics of economic recession? a declining GDP ያ ኢኮኖሚው እንደ ሪሴሽን ነው ኦር እንደ ሪሴሽን ሲሆን ብዙ አይመረትም ሶ ጂዲፒው ዲክላይን ያደርጋል ይወድቃል ኦር ይቀንሳል። ራይዚንግ አንኢምፕሎይመንት የስራ እጥ ሁኔታው ይጨምራል ያ ልክ ነው። ሲ ኢንክሪዝ ኢንፍሌሽን ኢንፍሌሽኖች መባባሶች ይኖራሉ ያ ሊሆን ይችላል። ዲ ሪዲዩስ ኮንሱመር ስፔንዲንግ ምን ይላል ሪዲዩስ ያደርጋል ይቀንሳል ነው። ሶ እዚህ ጋር መልስ አድርገን ልንወስድ የምንችለው ዲን ይሆናል ማለት ነው የተሻለ ዲክላይን ጂዲፒ ያ ዲክላይን ጂዲፒ ያደርጋል። ቢ ራይዚንግ አንኢምፕሎይመንት ይስፋፋል ልክ ነው። ኢንክሪዚንግ ኢንፍሌሽን እየጨመረ ይመጣል ልክ ነው። ሶ እዚህ ጋር ጥሩ ሊሆን የሚችለው ሪዲዩስ ኮንሱመር ስፔንዲንግ የኮንሱመር ስፔንዲንግ ይቀንሳል ነው የሚለው ኖ የኮንሱመር ስፔንዲንግ እንዲሁም ተቃራኒ ነው የሚሆነው ይጨምራል ያ ማለት ኢንክሪዝ ኢንፍሌሽን እየጨመረ ነው። ሶ ገንዘብ የሚያወጣው ድሮ ከሚያወጣው አንፃር ስፔንዲንጉ እየጨመረ ነው የሚመጣው። ሶ መልሳችን ዲ ይሆናል ማለት ነው።